ከሰሞኑ አንድ ልጅ ላይቭ ላይ ስለመማር የሆነ ነገር መናገር፣ እኔ ደግሞ ጆሮዬን ጣል አድርጌ መስማት። ምክንያቱም ሰሞኑን እያወራበት ካለው ነገር ጋር በደንብ ስለሚገጣጠም። ልጁ ምንድን ነው ያለው? መማር ከዚህ በፊት ከሷ በፊት በጣም ታዋቂ የነበረች ልጅ አለች እና የእሷን ዝናዋን ቀምታታለች ብሎ ተናገረ። ተቆርጦ ወጣ። እንግዲህ ብዙዎቻችሁ አይታችሁታል። እኔ ደግሞ ልጅቷን አላቃትም፣ መማርን አውቃታለሁ። ላይክ ያው የምታረጋቸው ነገሮች እና ደግሞ የእሷ ብዬ የማስባቸው አለባበሷ፣ አደናንሷ፣ ይሄ ብቻ መማርን አውቃታለሁ። እንዴ እቺ ልጅ እንዴት ነው ማላቃት ብዬ መግባት፣ ልጅቷን ሳያት ክው ብዬ ድንግጥ ብዬ ቅርት አልልም። ምክንያቱም አንድ አይነት ናቸው። እንዴ ከመልካቸው፣ ከሁኔታቸው፣ ካለባበሳቸው፣ ካደናንሳቸው፣ ከአይን አደራረጋቸው ምናምን አንድ አይነት። አሀ እንዴት ሁለት ሰው አንድ አይነት ሊሆን ይችላል? እንዴት የሆነ በቃ ኮፒ ፔስት ሲደረጉ ነው የሚመስለው። እና እዛ ተቆርጦም የወጡ ቪዲዮዎች ላይ ደግሞ የሚሰጡ ኮመንቶች አረጋገጡልኝ። ሁሉም ሰው መማር እንደሆነች፣ ያችኛዋ የድሮዋ ልጅ መማር እንደሆነች ነው የሚያስቡት እንጂ ያችኛዋ ወደኋላ ማለት መማር ዝነኛ ሆና ያችኛዋ እንደተረሳች ማለት ቢከብድም ያ እንደዛ ነገር እንደሆነ አያስቡም። እና ድሮ የሚያውቋት ማራኪ የምትባለዋ ልጅ የአሁኗ መማር እንደሆነች ነው ብዙ ሰው የሚያስበው። እና በጣም ብዙ ሰው ደንግጧል ማለት ነው። ኦኬ ከዛ በኋላ ሄጄ ፕሮፋይላቸውን ማገላበጥ፣ ከመልካቸው መመሳሰል ጋር ከስታይላቸው ጭፈራቸው ጋር አይደለም እያወራን ያለ ነው። እንዴት ነው መማርን ስታዩ ያቺን ልጅ እንደሆነች ነው የምታስቡት? የሆነ ነገራቸው አንድ አይነት ነው። የሆነ ነገራቸው መልክ ብቻ አይደለም። እና ስለ ኮፒካት ካስታወሳችሁ ዩቲዩብ ላይ ሄዳችሁ ስለ ኮፒካት ያወራኋቸው 10 ክፍል የሚሆን አውርቼበታለሁ። ስለ ዴስቲኒ ስዋፒንግ፣ ሰዎች እንዴት ከኮፒ ከማድረግ ጀምረው የእናንተ መስመር ውስጥ እንዴት እንደሚገቡ፣ የህይወት መስመራችሁ የተጻፈላችሁ እድል ፈንታችሁን እንዴት እንደሚወስዱ በደንብ አውርቼበታለሁ። ቲክቶክ ላይም ትንሽ አውርቻለሁ፣ ግን ዩቲዩብ ፋሲቲዮ ላይ ሄዳችሁ አዳምጦት ታገኙታላችሁ መልሱም ማለት ነው። እና ይሄ ትንሽ ያስረዳልኛል ብዬ ስላሰብኩ ነው እንጂ እኔ ከሁለቱም ቆነጃጀቶች ጋር ምንም ጥል የለኝም። ግን በአጋጣሚም ሊሆን ይችላል የሆነ ሰው የሆነን ሰው ፐርሰናሊቲ ወስዶ ለብሶታል። ከዛ ደግሞ የሆነ ሰው እድል ፈንታ ላይ ልጁ እንዳለው ዝና ላይ የሆነ ሰው መደነቅ የሚገባውን ቦታ ሌላ ሰው ገብቶ አድናቆቱን ወስዶበታል። ፐርሰናሊቲውን ከለበሰ በኋላ በዛ ፐርሰናሊቲ መደነቅን ብዙ በሮች ተከፍቶለታል የሆነ ሰው። ኦኬ ስለዚህ ወይ ቺ ልጅ ናት ወይ ከመማር የወሰደችው ወይ ደግሞ መማር ከሆነ ከዚች ልጅ የሆነ ነገር ወስዳለች። እና ገባሁና ፕሮፋይላቸውን ማየት እና ከፕሮፋይላቸው ስታዩ ሁለቱም የጀመሩት በ2020 በፓንደሚኩ አካባቢ ነው። 3ኛው ወር ላይ መማር መጀመሪያ ላይ ጀመረች። ከዛ 1 ወር ቆይታ ማራኪ ተከተለቻት። ከ1 ወር በኋላ መማር ጥቂት 1 2 3 ብቻ ፖስት አደረገች ቪዲዮዎች ቀድማ ብትጀምርም። ከዛ በኋላ ግን ከ1 ወር በኋላ እችኛዋ ልጅ ከጀመረች በኋላ በደንብ ነው በቃ እንትን ያለችበት። በኃይል ነው የጀመረችው እና በ1 ወር ውስጥ በአንድ ቀን ውስጥ ራሱ በጣም ብዙ ጊዜ ፖስት አድርግ ነበረ። ሁለቱም ሲጀምሩ ተመሳሳይ ነገሮች ነበሯቸው። አሁን ልብስ አይደለም ያመሳሰላቸው፣ መልክ አይደለም ያመሳሰላቸው። እያወራን ያለ ነው የመልክ መመሳሰል፣ የቁንጅና መመሳሰል፣ የቁንጅና መበላለጥም አይደለም። ከሌ ከከሌ ታምራለች እንዳትሉ ጊዜ ቪዲዮ ስር ሁለቱም ቆንጆች ናቸው። የንግስታት ፊት ያላቸው ናቸው ሁለቱም። ኦኬ የአልባሳትም ሁለቱም ተመሳሳይ ሰዓት ላይ የባህል አልባሳት ለብሰው መጥተዋል። የድሮ ፎቶዎቻቸውንም በስላይድ ተመሳሳይ ሰዓት ላይ በስላይድ አድርገው ከድሮ ጀምሮ ባህል እንትን እንደሚያስተዋውቁ ማየት ትችላላችሁ። ኦልደስት ፒሲ ላይ ሄዳችሁ ከኦልደስት ስትጀምሩ ማለት ነው አመጣጣቸውን ስታጠኑ። ከዛ ሁለቱም ለያየውትኝ ቦልድ አክሰሰሪዎች፣ የአንገት ትልልቅ ነገሮች ይወዳሉ። የጆሮ ትልልቅ ነገር ግንባር ላይ የሚደረጉ ነገሮች ያደርጋሉ። ስለዚህ እሱን አልተኮራረጁም። የባህል ልብሱንም ጭፈራውም የግላቸው ነው፣ የሀገራቸው ነው። ልብሱም የሀገራቸው ነው። ተኮረጀ ሊባል አይችልም። አገር ልብሱ ግን የሆነ ነገር ከሆነ ሰው ተወስዷል። ኦኬ ሁለቱም ላይ ደግሞ እንዳልኳችሁ ቦልድ አክሰሰሪ ያደርጋሉ። ልብስ፣ የሀገር ልብስ፣ ጭፈራ ያደርጋሉ። ሁለቱም ሊፕሲንክ ነው የሚያደርጉት። የዘፈንና ሙዚቃ ሊፕሲንክ ነው የሚያደርጉት እንጂ በንግግር አይደለም የመጡት። ከዛ በኋላ ሌላ አንድ የሚያደርጋቸው በአይናቸው በደንብ ነው የሚጫወቱት ማለት ነው። ኦልሞስት ከካሜራው ጋር ፍለርት እንደማድረግ አይነት ይሄ ቴክኒክ ነው። ያምርባቸዋል ሁለቱም እና በአይን ካሜራው ጋር በደንብ ነው የሚጫወቱት ማለት ነው። እሱ ሁለቱም መጀመሪያ አካባቢ ላይ
የሆነ ቦታ ላይ ታዩታላችሁ። ተኮራረጁ ለማለት አያስችልም። ሶ ምንድነው ታዲያ አንድ አይነት እንዲሆኑ ያደረጋቸው? በደንብ ሳየው ሄደው ሲጀምሩ ሁለቱም ኖርማል ልክ እንደ ማንኛችንም በኖርማል ልብስ በኖርማል ላይፍ ስታይል መማር ነርሲንግ እየሰራች ወይ ቤቷ ሆና ፍሪዝ አድርጋ ፀጉሯን ምናምን ኖርማል ሆና በአበሻ ልብስ አልጀመረችም። ወደ 11 ወር ምናምን እንደዚህ ዝም ብላ ነበረ እንትን ያለ። መቼ እንደጀመረች ራሱ በጣም ቆይታ ነው ወደዛ በደንብ እንትን ያለችው። እቺኛዋ ልጅ ግን ልክ ሁለቱም እንደሚያደርጉት ጣል የሀገር ልብስ አለባት። ግን የሆነ ሰዓት ላይ ከ1 ወር በኋላ ነው ወዲያው ነው የጀመረችው። ሻርፕ ማድረግ ጀመረች፣ ይሄ የአረብ ሻርፕ። ከዛ በሱዳን ዘፈን መዝፈን ጀመረች። እና ይሄንን ዳንስ ታውቁታላችሁ እንትና ላይ መማር ላይ አይደለ? በአገር ልብስም ሆና ሻርፕ እንደዚህ ጣል አድርጋ ነጠላውንም እንደዚህ ጣል አድርጋ እንደዚህ በጎን አድርጋ ምናምን እጇ እንደዚህ እያደረገች የምትደንሰው ነገር አላት የመማር ማለት ነው። ሁለተኛ ደግሞ በጣም ቅርብ አድርገው እንደዚህ ከግንባራቸው በላይ ሆኖ በጣም ቅርብ ሆኖ እንትኑ ስክሪኑን የሚሞላ አይነት ሆኖ እንደዚህ በአይናቸው በጣም እየተስለመለሙ ሁለቱም የሚያደርጉት ነገር አለ። ይሄንን ግን መጀመሪያ የጀመረችው ያችኛዋ የአብ ናት፣ ማራኪ ናት። ይሄንን ለሷ ሰጣታለሁ እና በደንብ ነው በቃ እንደዚህ ይሄ ነገሯ ራሱ የማራኪ ነው። አሁን አይሳችሁ ከሆነ እንትና ማማር ብዙ ነገሮች ከለበሰች በኋላ እንዲህ የምትለው ነገር አለ። እሱ እንግዲህ እንትና ናት፣ ማራኪ ናት የጀመረችው። እሱን ያመሳሰላቸው ብዬ የማስበው ማለት ነው። ምክንያቱም ጭፈራውም የግላቸው ነው። የካሜራ አንግል እና ይሄ በእጅ የሚሰሩት ነገር እና ኦልሞስት ወደ አረቢክ ወደ ሱዳን ወደ እንደዛ የሚሆነውን ነገር ነው የወሰደችባት ብዬ አስባለሁ። እና ያቺ ልጅ በሻርፕ መስራት ስትጀምር የዛው ወራት አካባቢ መማር የኢንዲያ ዘፈን ጀምራለች። አንድ ሰርታለች፣ በኢንዲያ 2 ዘፈኖች ሰርታለች፣ እንደ ኢንዲያዎች ማለት ነው። ከዛ የሀደሬ ሰርታለች በኢትዮጵያ ዘፈን። ስቲል የአረቡን አልጀመረችም ነበረ። ከዛ በኋላ ግን የኔና የሚለውን ሰርታለች አይደለ? ንገሩኝማ። በሱ በጣም ብዙ ሰርታለች ማማር ማለት ነው። እሱን የወሰደችው ከዚችኛዋ ነው። ከዛ በኋላ ነው በቃ የአበሻውንም የእንትኑንም እና ይሄንን ዙም ሆኖ የሚጨፈረው እንደዚህ በአይናቸው የሚስለመለሙትን ነገር በደንብ ተወሳስደዋል። ሁለቱም ላይ ነበረ በአይን የሚጫወቱት። ግን ያችኛዋ ቀድማ እዛ መስመር ውስጥ ገብታ ነበረ ለማለት ነው። እና ኤኒዌይ ቀድሞ የማድረግ ነገር ነው። ግን አንድ ሰው ቀድሞ ካረገው መከባበር ይኖርብናል ብዬ አስባለሁ። እና ደግሞ ኮፒ የሚያደርጉ ሰዎች ፐርሰናሊቲን ኮፒ የሚያደርጉ ሰዎች በዛ ሌላ ሰው በጀመረው ነገር ላይ እድላቸውን ሞክረው የዛን ሰው እድል የሚቀሙ የዛን ሰው ዝና የሚቀሙ ሰዎችን ኮላውት ማድረግ አለብን፣ መከባበር አለብን። ይሄ ፌር አይደለም። እንደ መንፈሳዊ ካያችሁት ደግሞ ትንሽ ነገር የሚኮር ካፋችሁ የሆነን ቃል የሚደግም ሰው በሱ ብቻ አይመለስም። የሚመጣው አመጣጡ ስዋፕ ሊያደርግ ነው። ቃላችሁን ወዶ አይደለም፣ እናንተም መሆን ስለሚፈልጉ ነው። ልብሳችሁን ወዶ አይደለም፣ ስታይላችሁን ወዶ አይደለም፣ የእናንተን ዝና ስለሚፈልጉ ነው። ከእናንተ በላይ እናንተን መሆን ስለሚፈልጉ ነው። እንደዛም ደግሞ ሆኖ የተሳካላቸው ብዙ ዝነኞች አሉ፣ ብዙ ሰዎች አሉ። ኢትስ ኖት አ ጉድ ሜንታሊቲ። ሶሻል ሚዲያ ላይ የሆነን ሰው ስታዩት እኔማ ከሷ በላይ እችለዋለሁ፣ እኔ ብሞክረው ይህንን ነገር ከሷ በላይ የሚለው አስተሳሰብ ትክክል አይደለም። ዴስቲኒ ስዋፒንግ ነው፣ መጥፎ ነው። የሚያደርጉ ሰዎችን ተጠንቀቁ ለማለት ነው። ሁለቱንም አታክ ለማድረግ አይደለም፣ ለማስተማሪያ ከሆነ ያው እንትን አልኩኝ፣ የታየኝን ነው እንትን ያልኩትኝ ማለት ነው። ያ ቪዲዮዎቼን ሪፖስት በማድረግ ተባበሩኝ። ያችን ልጅ ደግሞ የአብ ምንድነው የሚለው ንግስቲቷ የሚል እንትን አላት። ሄዳችሁ አበረታቷት፣ ሪፖስት አድርጉላት ምናምን፣ ትነሳ፣ የራሷን ነገር መክሊቷን መልሱላት፣ ክብሯን የሚገባትን ስጧት አደራ።